በርግጥ እኔ ቴምር አንድ ያለችው ነገር መስማማው ልጅቷ እኛ አሁን ለምሳሌ አዲስ አበባ እነዚህ ምንድነው ዩሪ ማይክን ክፈትና አስታውቅ ምንድነው አሚናዎቹ ሲመጡ ባይ ዘ ዌይ አዲስ እርማት አሚና አትበሉ አሚና ነው በኤች አሚና የእስልምና ዩሪ በአማራ በዚህ በወሎ አካባቢ አባውዴ ነው የሚባሉት አባውዴ አዎ ልክ ነህ አባውዴዎቹ አሁን እነዚህ አባውዴዎቹ ሲመጡ አዲስ አበባኛ ግን አባጎንዴዎችም በላቸው አባጎንዳዎች ከስር ሳሚ ቀኝ ከዋለ ከስር እየሰማ ነው አባጎንዴ ስትል ደግሞ ጎንደር አመጣቸው ይልሃል ይቃወማል ችግር እኮ ነው ያለንበት ፖለቲካ ነው መጽሐፉ ነው የሚለው እኮ አባጎንዳ ይባላሉ አባነዝንዝም ይባላሉ ኢንተርቼንጅብሊ እንጠቀመው ምን ችግር አለ ኦኬ አይ ቲንክ ሊዘጋብኝ ነበር እንትን ፓዝል ሰጥቶኝ ገጠምኩት ኦኬ እኔ እያልኩ ያለሁት አዲስ አበባ ሲመጡ ለምሳሌ እነዚህ ሰዎች ሲጠየቁ ሰውም የሚላቸው ላሊበላ እያለ ነው የሚጠራቸው ለረጅም ጊዜ በርግጥ ያው የዛኔ ብዙ አዌርነስም ስላልነበረ ምናምን ነው እና አሁን ልጅቷ ግን ስትሰራ እዛ የሚመጡት ዩሪም ታግዘኛል እዛ ሲመጡ ዝም ብሎ ልብስ ለብሰው ነው የባህል ልብስ ለብሰው ይመጣል እኔ አላስታውስም የባህል ልብስ ለብሰው አሁን ልጅቷ የለበሰችውን የወሎ ልብስ ይሄ ተሽቀረቀረ ዛጎል ምናምን ያለው ልጅ ይዘው ይሄዳሉ በርግጣው ልጅ አላቸው ምናምንና እስኪ አዲስ አበባ የነበራችሁ ጃፒ ታስታውሳል አዲስ አበባ አዲስ እኔ ለአዲስ አበባ ተወልጄ ስላደኩ ነው ያውቃቸዋለሁ ይመጣሉ ግን የባህል ልብስ አይለብሱም እኮ ሰዎች ይለብሳሉ እንደዛ የራሳቸው ልብስ ነው የሚለብሱት ያደፈ ልብስ ለብሰው የሆነ ያደፈ ልብስ አላቸው ኤግዛክትሊ እንደዚህ አሁን ልጅቷ የለበሰችው የሚያምር ልብስ ነው ግን እና እሱ ባህል በርግጥ እሱን ለብሳ ማስተዋወቋ ትክክል አይደለም ብላለች ቀደም ቅድስትም ያንን የልመና ባህል ወይንም እሷ እኮ ልጅቷ እኮ ይቅርታ ብላለች እኮ አሚናዎችን ያልኩት እንጂ ሌላ ሰው አላልኩም ብላለች ማን ነው እንደዚህ ያለችው ጽጌ ጽፋለች ስቶሪዋ ላይ ጽፋለች እኔ አማራን ህዝብ አልተናገርኩም እኔ አሚናዎቹ ላይ ነው የሰራሁት አለች አማራ ላይ አርጋው ላይ ነው የሰራችው እሱ ነው እንደዛ ብላ ስቴት ካደረገች እኛ ምን አግብቶን ነው እኛን ነው የምንለው ካደሽ አሁን ይሄም እኮ አንተ ነው ያለ እኔ እናንተ አላልንም ግን ያው ከሱ ጋር የተነካካው አባጋዴ መስተካከል ካለበት ዘር ያዕቆብ ላሊበላ የሚለው ቃል ተጠራ ነው ቤቢሾት ሂድና ከዛ ወደ ዩሪ ከዛ ወደ ሌሎች ወደ ዘር ያዕቆብ እንሄዳለን እሺ ቤቢሾ ዩሪ ነው ዘር ያዕቆብ ነው የሚቀድመው ግን ቤቢሾ ሀብትሽ ሰላም ነው አስቀድማቸው ቤቢሾ ዘር ያዕቆብ ከዛ ባናና እናስቀድማ እንትን ነው የጎንደር ብሔርተኞች አሉ አይ ዘር ያዕቆብ እንኳን የለበት ጃፕቲ ቀደመኝ አለው እኔ መጨረሻ ስሜን ልጠራው አልፈልግም ምን አዲስ ታይም ስም ይያንተ ባናና ሰው ስም ሆነ ባናና እንግሊዘኛ ነው ባናና ባይዘው የሰው ስም አይደለም ኦኬ የአትክልት ስም ነው የፍራፍሬ እሺ እኔ ልናገር ሀብትሽ ቀጥይሽ እኔ ልናገር ሰላም ብያለሁላችሁ እኔ በፖለቲካ ልጅነት አምናለሁ ኮምፎርታብሊ ተቀምጬ መነጋገር እችላለሁ በእንደዚህ አይነት ግን ግድ ሆኖብኝ ነው እኔ ገባሁት አንድ አስተያየት ለመስጠት እንጂ very uncomfortable ነው በጣም ለማንኛውም ይሄ የምናገረው ነገር እኔ ከምደግፈው ከአዲስ አበባ ሚዲያ ካውንስል ጋር እንዳታያይዙት የራሴ የግል ሐሳብ ነው የምናገረው ማለት ነው አሁን እዚህ ሶሻል ሚዲያ ላይ እንደኔ ኢንተርኔቱን ስልኩን ከፍቶ አውርቶ የሚዘጋው ላይ አስተያየት የለኝም because በቃ መብት ነው እኔም ከፍቼ እንደማወራው ሌላውም ሰው ከፍቶ መናገር ይችላል የኔ በጣም የገረመኝ ነገር ማለት ነው ከሳምንት በፊት በጣም ነው ራሱ የሚተናነቀኝ ማለት ነው ከሳምንት በፊት የአርሲ ኦርቶዶክስ ቤተክርስቲያን ምዕመናኖች ሲሞቱ አገልጋዮቹ ሲታሰሩ ቤተክርስቲያን ስትቃጠል ዝም ያለ ቤተ ክህነት ተጋቢ ያልሆነ የስም ጥፋት እንዲቆምልን ብሎ ደብዳቤ ሲጽፍ እንደማየት የሚያሳፍር ነገር የለም ቤተክርስቲያን ተቃጥሎ የሰው ህይወት ጠፍቶ ይሄ አሁን ከፋኖ ትግል ከሚያያዝ ነገር የለም ፖለቲካ ያስብልም ሞትና ቃጠሎ ነው የመጣው
ለምን ዝም ያለው ብለው አሁን አንድ ግለሰብ ለተናገረው ነገር እኔ ጥፋትም ይሁን ጥፋትም አይሁን እነሱ ናቸው የሚያውቁት፣ ግን ተገቢ ያልሆነ የስም መጥፋት እንዲቆምልን ተብሎ እንዴት ይጻፋል ደብዳቤ? ይሄ ነገር ሀፕን ያደርገው ከሳምንት በፊት ነው። ያንን ያላገዘ ቤተ ክህነት ይህን ሲጽፍ ማየት የሚያሳፍር ነገር የለም። ይሄን ለመናገር ነው የገባሁት። አመሰግናለሁ። አም ቬሪ አንኮምፎርታብል እዚህ ሲቹዌሽን ላይ መቀመጥ አልችልም። ቴንክ ዩ አትሽ በቃ በሃይማኖት ቀይሪ። ድንገት ይሄን ያህል ከጎረበተሽ ወይ ላሊበላ ደብር እንዳትሄጂ እንዳትሳለም። ሰው ከጎረበጠው ያ ነው ያለችው። ግን ገብተዋል አይደለም? የምንሰጠው ክብር ለሰው ልጅ ህይወት ክብር ሳንሰጥ ለስድብ እንዴት ነው? አዲስ ይሄ ደብል ስታንዳርድ ይኸውልህ አንድ የሃይማኖት ተቋም እውነቷን እኮ ነው ይላል። የላሊበላ ደብር እውነት ይመስላል ሰዎችን ለማሸማቀቅና ዝም ለማስባል። ይሄኔ ለምሳሌ የጎንደር ደብር ቢሆን ያወጣው እንዲያትልህ የጎንደር ደብርስ ወይ የወልቃይት ደብር ማውጣት አለበት። አሁን በቃ ወልቃይትና ምናምን እያልክ ፋክት ነው። ቀጥለውን ግድ የለም እሺ። እኔ ያው ሞቶ ሰው ተገሎ አውትሬጃችን እኮ በጣም እንትን ቱ ማክሲመም መውሰድ ያለብን ሰው ሲገደል ኢሰባዊ ድርጊት ሲፈጸም ነው። እና ያየን አይናችን ቤተክርስቲያን እየተቃጠለ ቤተክርስቲያን ተሰደበ ብለን የምንጮህ ሰው ነን። ቅዱስ ተሰደበ፣ ቅዱሳኖች አባቶች እየታረዱ እንደዛ ምንል ሰዎች ነን። ሲኖዶሱ መቼ አወጣ? ሲኖዶሱ እኮ ሁለቱም እኮ ሲኖዶሱ ማለማውጣት ኦኬ ገባ። አሁን የሃይማኖት እስልምናም አላወጣም የጴንጤም አላወጣም። በቃ ይሄኛው የንጉስ ላሊበላና ቅዱስ ቦታው እንዳይራኮስ በዚች አይዞሌትድ ኢንሲደንት አወጣ። አሁን ይቺ ነጥሎ ያንን ደብር ለመቀጥቀጥና ደብሩን የሆነ ብሔርተኛ ምናምን ዞሮ በቃ ካልጣመው አንድ ሰው ላሊበላ አካባቢ አትድረስ። በቃ ደብሩ ካልጣመ ሃይማኖቱ በቃ ቻን ኦፕሽን ጄኒውን አይደለም። ገብቷል። ሲኖዶሱን ሳትወቅስ ላሊበላ ኢትዮጵያ የሚኮራበት አንድ የሃይማኖት ቦታ ነው፣ ስፍራ ነው፣ ቅዱስ። አንዳንድ ሰዎች እንደዛ አያዩም። ያው እኔ እንደዛ ነው ቀበሌያቸው ስለምትመጠመጥ እኔ ጮች ራሱ ስናገር በስራ አጋጣሚ ሳገኛቸው ኢትዮጵያ ብሄድ ሲሉኝ እመጣራላቸው ላሊበላ አለ እንደዚህ ቸርች ከድንጋይ የተፈለፈለ ብዬ ፒክቸር አውጥቼ ያሳይቼ እንደዛ ነው ማደርገው። እና ሁላችንም የምንኮራበት ታሪካችን አዲስ ግን እኔ ያልገባኝ እና ያ ማህበረሰብ መሰደብ መረገጥ አለበት እንዴ? እና መክሰስ ራሱ መከላከል የለበትም እንዴ? ያ ማህበረሰብ ነው መከላከል አለበት። እኛ ነው ለምን ተከላከለ እኮ አይደለም እኮ ምንለው ያለ ነው። ልጅቷ አነጋገሯ እኮ እንደዛ ነው። ለምን የክስ ደብዳቤ ያቀርባሉ አለች። እና ምን ሊያቀርቡ ነው የፈለገችው? እየተገደለም አብረ ዝም ብለህ ኑር ይባላል። እንደገና ደግሞ ስትጠቃው ኬሽ ህግ ካለ ህግ ይፍረደኝ ብሎ ደግሞ ደብዳቤ ሲጽፍ ለምን ጻፈ አይባልም እኮ ነውር አይደል እንዴ? ኖ እሱ ልክ ነህ። ግን ለምሳሌ አንተ ማን ነው ጃፔ፣ አንተን አሁን ለምሳሌ አንድ ሰው ሰደበ፣ አንድ ሰው ደግሞ በድንጋይ ፈነከተ፣ ለየትኛው ነው ክስ የምታቀርበው? ለሁለቱም። ለስድቡም ጊዜ ተርፈዋል ማለት ነው። እኔ ግን ድንጋይ የፈነከተኝ ደሜን ያፈሰሰው ጋር ነው የሚሄደው። ስድቡን ምናልባት መልስ በቁሙ መሞትና ስማ፣ እንደውም በአካል በቃ ስጋ ሞቶ ከመቀበርና በቁም ከመሞት የትኛው ነው የሚሻለው? አይ እኔ አሮን ነው። እኔ በአካል መጠቃት ትልቁ ነገር ነው ብዬ ነው የማስበው። ስለዚህ መሞት ሞት ነው፣ አለቀ። አትመልስለትም፣ ትሞታለህ። በቁምህ እያለ ግን ሰው ልጅ ሲገል ይህንን አግባብ ነው ብለህ እንደ ባሪያ እየተገዛ የባሪያ ንግድ ይቁም ብለዋል የታገሉት በፊት። ስለዚህ እንደ ባርነት እየታየ እየተሰደብክ እየተረገጥክ ነገር እንደዛ ቢሆን ኖሮ ልክ ነህ። አሁን ለምሳሌ እኛ እኮ የምናያይዘው አንደኛ ትኩረት የሰጠነው ነገር ጃፒ ግለሰብ ተራ ቲክታከር ያደረገችው ነገር ነው። ብላ አይደለም ያደረገችው። ግን እኛ ትልቁን ነገሩን አግነን አማራ እንደተጠቃ ካስመሰል ነው። የእውነት አማራ እየተጠቃ ባለበት ሁኔታ ደግሞ ለምንድነው ያን እንደዛ አይነት አውትሬጅ የሌለን? ለምንድነው የዛን ያህል ቁጭት የሌለን? በሌሎች ኬዞች ላይ እውነተኛ አማራ በሚገደልበት ሁኔታ ላይ ነው ያለው እንጂ አዲስ በቀለ ወያን አስገባው እስኪ። በላይ በቀለ ወያ ማለት ይቅርታ፣ አባቱን በጣም ነው የምወዳቸው። በላይ በቀለ ወያን አስገባው። እሺ ቀጥል። ማን ነው ተረኛ? ቲንክ አጼው ቀጥል። እሺ አጼው ቢዚ ነው።
ጃፒ ቀጥልሽ፣ ሀሳብን ቀጥል። ብራዘር እኔ አዲስ አንድ ነገር ሰዎች ያልተረዱት ትልቅ ችግር ሊኖር ይችላል እዚህ ጋር። ምክንያቱም አንድ ሰው መጥቶ የሆነ የአንተን ቤተሰብ ሲናገርብህ ወይ እንደ ምሳሌ ልንገርህ፣ የአንተን ሚስት ልጆችን አምጥቶ ለጥፎ ቢሰድብህ የሚሰማ ስሜት አንተ ታውቀዋለህ። በጣም ነው የምትናደደው፣ ትበሳጭበታለህ። ከዛ እሱን ደግሞ ወይ በክስም ወይ በምትፈልገው መንገድ መልስ ለመስጠት ትሞክራለህ። ስለዚህ አንድ ማህበረሰብ አኗኗር አለው፣ የራሱ ዘይቤ ያለው፣ የራሱ ማንነት አለው። የማይገልጸውን ነገር አምጥተህ ስትለጥፍበት ቁጭት ያድርበታል። ስለዚህ ያ ቤተክርስቲያን ደግሞ በጣም ብዙ ቱሪስቶች የሚመጡበት ቅዱሱን አባታችንን ንጉሱን ላሊበላን በሴት ስም እየጠሩ ላሊበላ እቺን ላሊበላ እያሉ መዝፈን አግባብ ስላልሆነ ልጅቷ ባረገችው ነገር መተሽ ይቅርታ ጠይቂ ተብላለች። ይቅርታ ከጠየቀች ማስተማር ነው። ካላወቀች ጉዳዩን አላወቀችም ነው ማስረዳት ነው። እና ለምን ተከሰሱ ብሎ ደግሞ ሀሳብ ማቅረብ ትልቅ ስህተት ነው። ብራዘር እኔ ረዥም ማውራት አልችልም፣ ግን እነ ተምር አሳምነውን ለጥፈሽ አሳምነውን ከሰደበ ሰው ጋር አብራችሁ ቁጭ ብላችሁ አሽኮለሌ ማለት ትክክል አይደለም። ኦኬ ቴንክ ዩ ጃፒ። ዩሪ ቀጥል። አጼዋል ማይክ ከፍት ነው። ኦኬ ይሰማል? አሎ ይሰማል። ኦኬ ያለውበት ቦታ ስለማይመች ነው። ግን አንድ ነገር መታወቅ ያለበት እውነት ስናወራ አንደኛ ይሄ ብሔርተኝነት የሚባለው ቅድም አንዱ ልጅ ሲጠይቀው ብሔርተኝነት ማለት መደጋገፍ ነው። እንትን ማህበር ነው ያለው እና ብሔርተኝነት እሱ አይደለም። አንደኛ ሁለተኛ ደግሞ የአንድ ሰፈር ብቻ ብሔርተኛ ሊሆን አይችልም። ወረባቦና የቆቦ ሰው ብቻ ብሔርተኛ ሊሆን አይችልም። ይሄንን አንድ አሁን ይሄ ብሔርተኛ ተብሎ ፖለቲካ የሚሰራው የአንድ ሰፈር ልጆች ናቸው። ይሄንን ሪያሊቲ። ስለዚህ ብሔርተኝነት የምናወራ ከሆነ የጎደርንም ሰው የጎጃምንም የወሎንም የሸዋንም ሁሉንም አንድ ላይ አጠቃሎ ነው ብሔርተኝነት እንጂ የአንድ ሰፈርና የአንድ ቡድን ብቻ ብሔርተኛ ነኝ ብሎ መቀለዳ አይሰራም። ይሄንን ሪያሊቲ። ይሄ ብሔርተኛው ተቆጣ፣ ብሔርተኛው እንደዚህ ያለ የሚባል ነገር። ሌላው ብሔርተኝነት ከማውራታችን በፊት ኢቭን በጋይ እንትን ቅድም እዚያ የኔን ስም እየጠቀሰ ሲያወራ የነበረው ብሔርተኛ የሆነው ከአንበሳ ከተሰጠው በኋላ ነው እንጂ ከዛ በፊት ጭራሽ አማራ የሚባል ማህበረሰብን ሲሳደብ አማራ ከመሆን እያለ በእምነት ገብቶ ሙልጭ አድርጎ ማህበረሰብን ሲሳደብ የነበረ ልጅ ነው እና እሱ አሁን ለብሔርተኝነት ራሱ ኳሊፋይ ማድረግ ልጅ ነው ማለት ነው። ሌላው መማር ሲቹዌሽን ተነስቷል። አነስት እናውራ ከተባለ ደብሩ ከዚህ በፊት የት አካባቢ እንደሆነ ረሰብ ቡግና መሰረት ረሃብ ተከስቶ ያንን ረሃብ ለማስተባበር ምንም ነገር ሲያደርግ አላየሁም። እንደውም እውነቱን እናውራ ከተባለ ዛሬ አካውንቷን እናዘጋባታለን የተባለችው መማር ነች። በየቦታው እየሄደች ገንዘብ ስታሰባስብ 3 ቀን ሙሉ ቁጭ ብላ 15 ሰዓት 10 ሰዓት ቁጭ ብላ ገንዘብ ስታሰባስብ የነበረች እሷ ነበረች። ከዚህ በፊት ለወለጋ የተፈናቀሉ ሰዎች ሲሰበስብ የነበረው እሷ ነበረች እና ከሷ በላይ መታችሁ 5 ሳንቲም ለዛ ማህበረሰብ አውጥታችሁ በተራበ ጊዜ 5 ሳንቲም አውጥታችሁ የማታውቁ ሰዎች ዛሬ መታችሁ እችን ልጅ አካውንቷን እናዘጋባታለን ምናምን ብትል ማንም ይሰማይ። ባይ ዘ ወይ አብዛኛው አማራ ይወዳታል። ቅናት ነው። ፕሮባብሊ ካንታ ሰፈር ውስጥ እንደሱ አይነት ሰው ማግኘት ስላልተቻለ በቅናት ነው ይሄንን የምታደርጉት እንጂ እውነት እናውራ ከተባለ ምንም ነገር አድርጋችሁ አይደል። ያለችውም ነገር ኦፍ ኮርስ ፕሮባብሊ ሳታየው ሊሆን ይችላል። ለአንዳንድ ሰው ይሄ ባህል ሆኖ የተቀመጠ ሊሆን ይችላል። ሁሉ አሁን ለምሳሌ ለአገዎች ይሄ ባህል እንደ ባህል ነው የሚያዩት። ስለዚህ አሁን ለነሱም ሊሆን ይችላል። ሌላው እቺ ልጅቷ ጽጌ የምትባለው ለአማራን ሕዝብ አልተናገርኩም የተናገርኩት አሚናዎችን ነው ብላለች። ስለዚህ ማንንም እስካልተናገረ አማራውን እስካልተናገረች ድረስ አሁን ለምሳሌ እዚህ ጋር አሁን ለምሳሌ አንድ ሰው ቢሰርቅ እና ለሳይሆን ለምሳሌ ዩሪ አንድ የኮካ እንትን ሰረቀ እንበልና መጥቼ የሆነስ ነገር ጠፍቶብኛል ስል አይ እኔ የኮካ ካን አልሰረኩም ቢለኝ ሌባው እሱ ነው ማለት ነው። አያችሁ ማንም እኔ ነኝ እናንተ ናችሁ ሳይባል እኔ አባ ወዴ ነኝ ብሎ የመጣው ቡድን ራሱ ያንን ነው ሪስፖንሲቢሊቲ መውሰድ ያለበት እንጂ ሌላው አማራ ምንም አገባው። እውነት እናውራ ከተባለ ስለዚህ ይሄንን ሪያሊቲ ነው። ሌላው
ልጅቷ ጽጌ የምትባለው ምንም ነገር የተናገረችው ነገር የለም። ዘፈኑን የዘፈነው ጎሳዬ ነው መጠየቅ ያለበት። ይቅርታም ደግሞ አላለም። የት ነው ውሸት አትዋሹ። ይቅርታ ያለበት አንድ ቪዲዮ ይዛችሁ ልትመጡ አትችሉም። ስለዚህ ይቅርታ ሳይል ሰውየው ልጅቷ በሰራችሁ ልጅቷን በዚህ ያክል መቀጥቀጥ የአማራ ብሔርተኝነት የሆነ አስፈሪ ሰውን ሁሉ የሚናደፍ ምናምን አስመስላችሁ ማቅረብ አይሳካም ነው የሚባለው። እና የአማራ ብሔርተኞች ስትሉ ሌላም የአማራ የጎንደር ልጆችም የወሎ ልጆችም የሸዋ ልጆችም ሁሉም እንዳለ ከክልሉ ውጭ ያለ የወለጋ ሁሉም በጣም ብዙ አይነት የአማራ ብሔርተኝነት ስላለ ራሳችሁን ብቻ የአማራ እንትን ያርገ ማምጣት አይችልም እዚህ ፖለቲካ ላይ ለማለት ነው። ቴንክ ዩ። እና አንዳንድ ሰዎች ደግሞ ግልጽ ለመሆን አምን የአንድ አካባቢ ጥላቻ አሁን ጋይንታውን ለምሳሌ እየተባለ ሲሰደብ የሚሰድቡ ልጆች አሉ። ጋይንትና እንትን አሁን እዛ የተሰደበበት አካባቢ ስምላር ነው ባይዘው ምንም ልዩነት እዛ ጋም አብያተ ክርስቲያናት ይኖራሉ እዚህ ጋም አብያተ ክርስቲያናት እና አካባቢን ጀነራል አለመስደብ ግን ከሰደቡ ግን አንደኛው አካባቢ ስፔሻል ትሪትመንት አለ። ለምሳሌ ጋይንት ጫጮ መድኃኒዓለም አለ ብዙ ነው ያለው። ስለዚህ ሌሎቹን አካባቢ እየሰደባችሁ እዚህ ያኛው ስፔሻል አሁን ለምሳሌ የአዲስ አበባ ልጅ የኮንዶም ተራፊ የሚላል ሚሊዮን እንደዛ እያለ መጥቶ ደግሞ አንተ አካባቢ ሲሆን ደግሞ ይሄ መጥፎ ነው የምትል ከሆነ ይሄንን ማንም እንደማይቀበል አንደርስታንድ አድርጎ እና በዛ ልክ መታየት አለበት። እና ጎጠኝነቱ በልክ ብታል በጎጠኝነትና ብሔርተኝነት አይገናም። ይሄንን ሲያደርጉ የነበሩ ለምሳሌ እና ቤተልሔም ዳኛቸው እንደዚህ አሁን ራሳቸውን በጎጠኝነት ውስጥ አስቀምጠው ግን ሲጫወቱ የነበሩት ምንድነው እኛ የአማራ ብሔርተኞች ነን እያሉ ሲጫወቱ ነበር። አሁን ሪያሊቲው ወጥቷል። አሁንም ደግሞ እዚህ ያላችሁ የአንዳንድ የወረባቦና የቆቦ ልጆች መታችሁ ራሳችሁ ልክ እንደ ብሔርተኝነት ሌላው ደግሞ ኢትዮጵያኒስት እንደው ሌላው ለአማራ እንደማግ ምን አገባና ነው አንተ ብቻ ነህ አማራ ሌላው በጣም ብዙ አማራ አለ እና አማራም ደግሞ ኢትዮጵያኒስት የመሆን መብት አለው ብሔርተኝነት ሁሉም የመሆን መብት አለው እና ለእናንተ ብቻ የተሰጠ አማራነት የለም እና ራሳችሁን በጣም ከባድ አድርጋችሁ እንትን አትበሉ። ሌላው አባውድ ያለ በስነ ስርዓት ለሱ ማንም ሰው አገዎች ናቸው ለሱ መጥቶ እከራከራለሁ ወይንም ለሱ ጠበቃ ቆማለሁ ያለ ቡድን አንቀበልም ለማለት ነው። ይሄን ሪያሊቲው መጋፈጥ አለበት። ቴንኪው። ግን መማር ግን ለኛ ጀግናችንስ በተለይ ለአማራ ነይላት ባለን ሰዓት ለምሳሌ አሁን ባለፈው ታኩር የሚባለው ገንዘብ አሰባሰቡ እዚህ ውስጥ ያላችሁ ሰዎች 5 ሳንቲም ዶኔት አላረጋችሁ አንድ መተው እዛ ላይ ስንት ሰዓት ሙሉ ቆመው ስንት ሰዓት ሙሉ ቁጭ ብለው ሲያስተናግዱ ምን ሲሉ የነበሩ ሰዎች መማርና ቤታዩ በእነሱ ቀናት ያለባችሁ ሰዎች ንግስቷ የምትባለው ጎበዝ ልጅ አለ እሷም ትሰራለች እና ብችሉ ከራሳቸው አካባቢ ሰው የሆነ ሰውን ወደፊት ለፊት ማምጣት ነው እንጂ ይሄንን ጀስት ቢካዝ የአንድ አካባቢ ልጆች ስለሆኑ መጣችሁ እነሱን ቀጥቅጣችሁ ከፖለቲካ አወጣለሁ ማለት የማይቻል ነገር ነው። ይሄንን ሌሎች አማሮች ደግሞ በጣም ብዙ ከክልል ውጭ ያላና አማሮች አሉ፣ የጎንደር አማሮች አሉ፣ የወሎ አማሮች አሉ፣ የሸዋ አማሮች አሉ። ማንንም በሌለበት ጊዜ መጥተው ነገ አሁን ለምሳሌ ነገ ኤግዛምፕል የሆነ ሰው ረሃብ ቢደርስ ወይንም የሆነ ቦታ ላይ እርዳታ ቢፈልግ መጥተው የሚደርሱልን ቤታየውና መማር ናቸው። አንዳችሁም አትደርሱም። ስለዚህ እነሱን ልትነኩ ስትል ልክ የአማራ ብሔርተኛ እንደነካችሁ አርገን ነው እናንተ ገንዘብ አዋጡ ብትሉ 5 ሳንቲም ማንንም ባለፈው እኮ ሞክራችኋል ልታዋጡ ሞክሩ። ስንት ብር ነው የሰበሰባችሁ? 5000 እኮ ነው የሰበሰባችሁ። ማዋጣት እንኳን ማን ነው የምታወራው? እዚህ ያሉ ገንዘብ ከዚህ በፊት ገንዘብ ሰብስበው 5000 እንኳን መሰብሰባቸው እና አሁን ዛሬ መማርን የሚወክሱት ማለት። ስለዚህ መማርን እኛ እንደ ግለሰብ እንፈልጋታለን እንደ አማራ ማህበረሰብ ትልቁ ለታይወዳችንልን እና በዛ ልክ አንደርስታንድ ማድረግ አለበት ነው። ቴንክ ዩ እኔም መማር ላይ ጥሩ ደግሞ እሷ ባይዘዌ አማራን ብቻ ሳይሆን በኢትዮጵያዊነት ነው ያለችው። እኔ በአማራ ፖለቲካ ለዚህ ነው እኮ የምለው የምንነካካውን ነገር እንወቅ። ከሁሉም ጋር መጋጭ ፖለቲካ እኮ ጥበብ ነው። አንዳንዴ ምንድነው በፖለቲካም አለ አይደል ዩሪ ለምሳሌ ታክቲካል ወዳጅ አለ፣ ስትራቴጂክ ወዳጅ አለ። ደግሞ መሀል ላይ ደግሞ ዝም ብሎ አለ። በቃ ጠላትም ወዳጅም ማታረገው ማትጋጨዋል። አሁን በአማራ ብሔርተኝነት ስትራቴጂክ ወዳጁ የሚሆነውን ጠላት አድርጎ ይመጣል። ታክቲካል ሆኖ ሊሰራ የሚችለውን ፍጹም ጠላት አድርጎ ይመጣል። ለዘብተኛውንም ጠላት ይላል። እና ጠላት አሁን ይኸውልህ አዲስ ደብል ስታንዳርዱ ምንድነው የሚሆነው? በግርድፉ ለምሳሌ በ5000 እና በምናምን ሺህ በይፋ ፎቶ ሲጫረቱ ያየናቸው እንደነ ቴምር ያሉ እህቶቻችንን አይ ቲንክ እኔ ተጠይቃ ገንዘቧን ነፍጋ አታውቅም። እና ዴይሊ ሲያዋርድና ሲያሳቅቅ የሚውል አለ። መማርም እኔ ሪስፔክተር ፕሮ ኢትዮጵያኒስት ናት። ጥሩ ሶሻል ካፒታል አላት። ለአማራ የምትጠቅም ናት። ማንም እንዲነካት አልፈልግም። በነገራችን ላይ በይፋ ነው ይህንን የምለው።